ጥያቄ ልጠይቅሽ። አሁን እናንተ ኢየሱስ ክርስቶስ አማላጅ ነው ትላላችሁ። እሱ ራሱ ጌታ ሆኖ ከማን ነው የሚለምነው? ከማን ነው ስለኛ የሚማልደው? ጋር ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ጥያቄ ልጠይቅሽ። አሁን እናንተ ኢየሱስ ክርስቶስ አማላጅ ነው ትላላችሁ አይደለ? አዎ እንላለን። እንዴት ነው የሚያማልደው? ላይ በፊት ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ ነው እንጂ አሁን እሱ ራሱ ጌታ ሆኖ ከማን ነው የሚለምነው? ከማን ነው ስለኛ የሚማልደው? እሺ እስኪ አንቺ አማላጅ ማለት ምንድን ነው ላንቺ? እንዴት ነው አማላጅ ሲባል የሚገባሽ? እሱን እስኪ ንገሪኝ። ማማለድ ማለት ምን ማለት ነው ላንቺ? በደንብ ከልብሽ የምታምኚውን ንገሪኝ። መለመን እኮ መለመን ማለት እንዴት ነው መለመን? ለምሳሌ አንቺ አሁን መተሽ እባክሽን 10 ብር ስጭኝ ብራይ ትይኛለሽ አይደል? ወይ ደግሞ በቃ ካልሰጠሽኝ ውጭ እገኛለሁ ሽንትሬ ላይ ክብልልት ያለሽ። እንዴት ነው የእግዚአብሔርን አሰራር አማላጅ ሲባል ምንድን ነው ሊሆን ብለሽ የምታስበው? አንቺ አሁን ኮምፔር የምታደርጊው ሌሎች እህቶች ወንድሞች አሉ አይደል? መቤቴ ታማልደኛለች፣ እንትና ጊዮርጊስ ያማልደኛል ምናምን ከሚሉት ጋር ውሰጂው እና ኮምፔር አድርገሽ ንገሪኝ ጋር ባስበሽበት። እሺ ቢናይ መልስላችሁ ደግሞ ሞር ያወራልሽ ሽካሄድ። እሺ አሪፍ ጥያቄ ነው። እሺ ኢየሱስ ያማልዳል ስንል ምን እያለ ነው? ማለደ ወይንም አማለደ ስንል መካከለኛ ሆነ። አሁን ለመነ እያለን አይደለም። እባክህ አባባቶ እባክህ ማራቸው እያለ አይደለም። ማለደ ስንል መካከለኛ ሆነ ወይንም አስታረቀ የሚለውን ትርጉም ይዞ ነው። በዛ ትርጉም ላይ ተመስርተን ነው ኢየሱስ ያማልዳል የምንለው። ይህንን ሀሳብ ከብሉይ ኪዳን ጀምሮ ስለ ኢየሱስ የተናገሩት ነቢያት ስለ ኢየሱስ የተናገሩት፣ ከዛ ኢየሱስም ከሰራው ጀምሮ ደግሞ አዲስ ኪዳን ላይ መጽሐፍት ስለሱ ምን ይላሉ የሚለውን ከኔ ጋር አብረን ማየት እንችላለን። መጽሐፍ ቅዱስ የላውጣና እንደዚህ ስክሪኑን ስፕሌት አድርጌ አንዳንድ ቦታዎች ላይ ትንሽ ሜንሽን ላድርግልሽ። እኔ አንብላለሁ ማውጣት ትካለ። እሺ ኢሳያስ 53 አውጪልኝ እና ከዛን ጀምር። እሺ ኢሳያስ 53 ሙሉን ነው የማነበው። ኢሳያስ 53 እኔ ሙሉን ቢነበብ ነው፣ እኔ ቆርጦ ማንበብ ይከብደኛል። አዎ ሙሉን አንብብ። ፌቨን ጊዜ አለሽ አይደለ? ማለደ የሚለውን በደንብ አብራራልሻለሁ፣ ግን ኢሳያስ 53 ጊዜ አለሽ? አዎ እሰማለሁ። ጊዜ አይደለሽም አይደል? ይሰማሻል? አዎ። እሺ በጌታ ፍቅር ላንብብ። የሰማነውን ነገር ማን አምኗል? እግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾችም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኑም ግፍን አላደረገም ነበር።
በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርም ፍቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱንም ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ዕብራዊ ጸጋ ይብዛልሽ። በቃ ኢሳያስ 53 አሁን እዚህ ጋር ስለ ኢየሱስ ነው የተነገረው። ይህ ሁሉ ከ700 ዓመት በፊት ኢየሱስ ገና ከመወለዱ በፊት ስለ ኢየሱስ አስቀድሞ ገና ያየነውን ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል ብሎ በጣም የደነቀውን ያየውን የእግዚአብሔርን የማዳን ስራ አስቀድሞ አይቷል። አይሽ በጌታ ገና ሊመጣ በነቢያት አፍ እንኳን ከኢየሱስ ጋር አብሮ ሊያድን የመጣ ሌላ ማንም የለም። እሱን ሊያግዘው የመጣ ማንም የለም። ከዛ መጨረሻ ላይ ግን ይህንን ሁሉ ካደረገ በኋላ ለአመፀኞች ግን ማለደን አለን። ኦኬ፣ ለአመፀኞች ማለደ ምን እያለን ነው? ማለደ ሲል እዚህ ጋር አየሽ፣ አሁን ለአመፀኞችም ማለደ ሲለን ምን እያለ ነው? በእግዚአብሔርና በአመፀኞች ወይንም በክፉዎች መካከል መካከለኛ ሆነ ወይንም መካከል ገባለን እያለ ነው። መካከል ገባለን። አሁን ይሄ የተሰቃየው ጌታ፣ ዋጋሽን የከፈለው ጌታ እሱ እያለ መልጃን በሌላ ከፈለገን በጣም በቃ እኛ ሞኞች ሆነናል ማለት ነው። ሞኞች ሆነናል። አሁን በኦርቶዶክስ ቸርች ውስጥ በጣም ትልቅ ኮንፊውዥን የፈጠረባቸው ራሱ አንድ ትልቁ ነገር ምንድን ነው ከተባለ ቅዱሳን እኛን ቅዱሳኖችን ምን ይለናል? አንዳችሁ ጳውሎስ ለምሳሌ እንዲህ ይላል፣ ስለኛ ማልዱልን ይላል። ማልዱልን ማለት ጸልዩልን እያለ ነው። ምክንያቱም ምልጃ የሚለው ቃል ብዙ ትርጉም ስለሚይዝ ልመና የሚለውንም ይይዛል። ጸልዩልን ቤካዬ ቪዲዮ ላይ ነህ፣ ጸልዩልኝም የሚል ጸሎት የሚልም ትርጓሜ ይይዛል። እኛ ግን ስለ ክርስቶስ ስናወራ ማለደ ወይንም ያማልዳል ስንል ምን እያለ ነው ሲባል መካከለኛ። ኦኬ እሺ፣ ሮሜ 8:34 ላይ ወይንም ሮሜ 8:34 ከሜዳ በፊት አሁን ኢሳያስ 53 ላይ ስንመለከት ምልጃውን ዋጋውን ከመክፈሉ በኋላ ነው ለአመፀኞችም ማለደ የሚለን። እሺ ዋጋው ኦልሬዲ ከተከፈለ በኋላ ነው እንጂ በምድር ሳለ ምናምን የሚል ነገር የለውም። ይህንን ደግሞ ክሊርሊ ሮሜ 8 ላይም ደግሞ ጳውሎስ ጽፎታል። ጳውሎስ ምንድን ነው ሮሜ 8:34 ላይ ያለው? ዕብራያ ካለሽ ክፈችውና አንብቢልን እሱን። እሺ ሮሜ 8:34 ኦኬ። በጌታ ፍቅር አረባዋለሁ። የሞተው ከ33 ልጀምር። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። አሁን ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። አሁን ምልጃውን የት አድርጎ ነው ያደረገው? በአብ ቀኝ ያለው አለ። ከዛ ደግሞም ስለኛ የሚማልደው የማለደው ቢሆን በቃ ኦልሬዲ ማልዶ ጨርሷል ነው የምትለው። የሚማልደው ብሎ ግን ሲናገር በኮንቲኒየስ ቴንስ ነው የሚናገረው፣ ወይንም ቀጣይነት ባለው ሁናቴ ነው እየተናገረ ያለው። ኦኬ ስለዚህ ምን እያለን ነው የሚማልደው ሲለን? ኦኬ የሚማልደው ሲለን ምን እያለን ነው? መካከለኛ የሆነው ከእርሱ የተነሳ የሚኮንንንስ ማን ነው አለ። ምክንያቱም ሰው በክርስቶስ ኢየሱስ አምኖ አለመዳን አይችልም። ለምን? ለእርሱ በእግዚአብሔር አብ ቀኝ ለእርሱ የሚታይለት ለእርሱ የሚማልድ አለ ነው። ስለዚህ የሚማልድ ሲል ምን እያለን ነው? አሁን በምድረኛው አስተሳሰብ ካሰብ ነው በቃ የወደቀ የተነሳ የለመነ ነው ምና እያለ ነው። አይደለም፣ እንደዛ አይደለም። እንደዛ አለመሆኑን ደግሞ
ምልጃውን ሲያወራ ከምን ጋር እያይዞ ነው እያወራ ያለው ጳውሎስ የሚለውን እስቲ እዛው ዕብራውያን 7:25 ላይ ሄደን እናየዋለን። አይሽ አሁን ኦልሬዲ የሚማልደው አለን። የሚማልደው በኮንቲኒየስ ቴንስ ነው የተናገረው፣ ወይንም ቀጣይነት ባለው ነው እየተናገረ ያለው። ይሄንኑ ሐሳብ ዕብራውያን 7:25 ላይ አሁን ደግመን እናየዋለን። እሺ ዕብራውያ ቀጥል። እሺ ከአራት ጀምሮ ቀጥል። እሺ ጌታ ፍቅር ነው። እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ዕብራውያን 25 ነው አይደል? ዕብራውያን 7:25 ዕብራውያን 7:25 ጌታ ፍቅር ላምሮ ከ24 ልጀምር። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊማልድ ዘወትር በሕይወት ይኖራልና። ስለዚህ ደግሞ እሱ ግን መጀመሪያ 24ን አንብቢያት። እርሱ ግን ብሎ ምንድን ነው የሚለው? በጣም ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። በጣም ስቶፕ ኢት ራይት ዜር። እሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ማለት ኢተርናል የሆነ ዘላለማዊ የሆነ ምን ክህነት አለው። ይሄ ክህነት የሚለውን ወይም እርሱ ሊቀ ካህን ነው ይለናል መጽሐፍ ቅዱስ። ዕብራውያን ጸሐፊ የሊቀ ክህነቱን ደግሞ ዕብራውያን ምዕራፍ 14 ላይ ሄደን ማየት እንችላለን። ሰማያትን ያለፈ የእግዚአብሔር ልጅ ታላቁ ሊቀ ካህን ስላለን እርሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ይለናል። ሰማያትን ያለፈ ነው ሊቀ ካህናችን፣ ሰማያትን አልፎ ገብቷል እያለን ነው። እርሱ የእግዚአብሔር ልጅ ኢየሱስ ነው እያለን ነው። ስለዚህ ሊቀ ካህን የሚለው ወይንም ክህነት የሚለውን መጀመሪያ የብሉይ ኪዳንን ኮንሰፕት መረዳት ያስፈልጋል። የብሉይ ኪዳን ኮንሰፕት ምንድን ነው? ክህነት ካህናቶች ስለ ሕዝቡ ኃጢአት መስዋዕትን ያቀርቡ ነበር። ኦኬ፣ የደምን መስዋዕት ያቀርቡ ነበር። በዓመት አንድ ጊዜ ደግሞ አቶንመንት የሚባል አለ፣ ወይንም የመንጻት ስርዓት ላይ የዛን ጊዜ ሕዝቡ በአጠቃላይ ከኃጢአቱ ይነጻ ዘንድ መስዋዕትን ይዘው ወደ ቅድስት ቅዱሳን ይገቡ ነበር። በዛም የመስዋዕቱን ደም ያቀርቡ ነበር። ኢየሱስ ግን ሌላ የመስዋዕት በግ፣ ራሱ የመስዋዕቱ በግ ነው። በራሱ ደም ነው ወደ ቅድስት ቅዱሳን ይዞ የገባው። በራሱ ደም ነው ወደ ሰማያት የገባው። የራሱን ደም ይዞ ምን እያለን ነው? የራሱን ደም ይዞ ካህኑ ራሱ መስዋዕት ሆኖ ነው የገባው። ስለዚህ ራሱ ካህኑ ምንድን ነው ለእኛ ከተባለ ከአብ ዘንድ እኛን ያስታረቀው ማን ነው? ራሱ ካህኑ ነው። መካከለኛ የሆነን ራሱ ነው። መካከለኛችንም መስዋዕታችንም ራሱ ነው። የእሱ ግን ልዩ የሚያደርገው ምን ስለሆነ ነው አለን? ቀጥሎ ቁጥር 25 አንብቢው። ብራያ ምንድን ነው የሚለው? እሺ፣ ስለ እነርሱም ሊማልድ ዘወትር በሕይወት ይኖራልና። ዘወትር በምን በሕይወት ይኖራልና። ምልጃው ከሕይወቱ ጋር የተያያዘ ነው። ዘለዓለማዊ ምልጃ ነው። አሁን ኢየሱስ በምድር እያለ አማልዷል። በስጋ ወራት በዚህ በምድር በሚንቀሳቀስበት ጊዜ በዛን ጊዜ አማልዷል። ከዛ በኋላ አላማለደም ማለት ኢየሱስ ከሙታን አልተነሳም ማለት ነው። ባይዘው በሌላ ቋንቋ ምክንያቱም የዕብራውያን ጸሐፊ ምን እያለን ነው? ለነሱ ሊማልድ ዘወትር በሕይወት ይኖራልና እያለን ነው። አንዴ ማልዶ አብቅቷል ካልን አሁን ሕያው አይደለም እያለን ነው። ባይዘው ታዲያ ይማልዳል ሲለን ምን እያለን ነው ሲባል ከሕያውነቱ ጋር ይያያዛል፣ ዘላለማዊነቱ ጋር ይያያዛል። መካከለኛ ነው ያለን ጳውሎስ ነው። መካከለኝነቱ ደግሞ የት ነው የተጻፈው? ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እስቲ አንብቤልን ብራያ። ከዛ ፋይናሊ አንድ ስፍራ ላይ አንብበን ምልጃውን በዚሁ እንጠቀለለዋለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። በጣም መካከለኛው ስንት ነው አለን? አንድ አለና። ቀጥሎ ያለችዋን ቁጥር 6 አንብበት። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ
ጠይቀው። ራሱንም ለሁሉ ቤዛ አድርጎ ሰጠ። አየሽ፣ መካከለኛ አለንና ይሄ መካከለኛው ራሱን ለሁሉ ቤዛ አድርጎ የሰጠው ነው አለ፣ ሰጥቷል። ስለዚህ በእርሱ የምታምን ነፍስ አትጠፋም። ለምን? ዛሬም ሕያው ሆኖ ስለ ኃጢአቱ አቶንመንት ዛሬም ጠበቃ አለው። ዛሬም በሱ የሚያምን ነፍስ አትጠፋም። ስለዚህ ምልጃው ከሕያውነቱ ጋር ይያያዛል። እሱ ግን ለእነርሱ ሊማልድ ዘወትር ሕያው ሆኖ ይኖራልና እንደተባለ ማለት ነው። ያለበለዛ ምልጃው በቃ የዚሁ ምድር ብቻ ላይ ነው ካልን ሞቶ አልተነሳም እያለን ነው። በጣም ትልቅ ክህደት ነው እሱ ደግሞ። ኦኬ፣ የመጨረሻ ዘሌዋውያን ላይ ዘሌዋውያን 17-11 ላይ ሄደን እንመልከት ምን ማለት እንደሆነ። ይሄንን አሳይሻለሁ። የመስዋዕቱ እንደሚዞ ገባ ስንል ራሱን መስዋዕት አደረገ ስንል ምን እያለን የሚለውን እዛ ላይ እናያለን። 17-11 ኦኬ። የስጋ ህይወት በደሙ ውስጥ ነውና የስጋ ህይወት በደሙ ውስጥ ነውና ደሙም ከህይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። የስጋ ህይወት በምን ውስጥ? በደሙ ውስጥ ናትና። የስጋ ህይወት በደሙ ውስጥ ናትና። አየሽ፣ ከዛ የስጋ ህይወት በደሙ ውስጥ ናትና አለና ቀጥሎ ምንድን ነው የሚለው? ብራይ ከህይወቱ የተነሳ ያስተሰርያልና። there you go። ከህይወቱ የተነሳ ያስተሰርያልና። ዛሬ ህያው ስለሆነ ነው እኛ የኃጢአት ስርየትን ያገኘ ነው። ያ ህያውነቱ ነው ዛሬ ካህን ነው የሚያስብለው። ያ ህያውነቱ ነው ዛሬ አማላጅ ነው የሚያስብለው። የሰራውን ስራ ሁሉ ህያው አድርጎታል። ስለዚህ ዛሬም አማላጅ ነው። አሁንም የሚድኑት ሰዎች በዚህ ዛሬም እርሱ ሕያው ሆኖ በሰማያት ስላለ በእርሱ ምልጃ ዛሬም ድረስ ሰዎች ወደ ህይወት ይመጣሉ፣ እርሱን ወደ ማወቅ ይመጣሉ። የሚመጡትም በዚህ ይድናሉ። ስለዚህ አማላጃችን ስንል ምን የሆነው ነው? ኦፈር የተደረገው እሱ ነው። በጣም ኪወርድ ይናገራል። የስጋ ህይወት በደም ውስጥ ናትና፣ ከዛስ ደሙም ከህይወቱ የተነሳ ያስተሰርያልና። ደሙም ከህይወቱ የተነሳ ያስተሰርያል። አሁን በገዛ ደሙ ይዞ ገባ ስንል፣ የራሱን ደም ይዞ ገባ ስንል ከሙታን ተነስቶ ሕያው ሆነ እያለን እንጂ እንደዚህ ደም በሆነ ነገር ይዞ ሰማይ ገባ እያለን አይደለም። ምክንያቱም የስጋ ህይወት በደሙ ውስጥ ናትና ብሎ ከዛስ ከደሙ የተነሳ ያስተሰርያልን ያለን። አየሽ፣ ደሙ ኦልሬዲ ፈሷል። ከዛ ሕያው ሆኖ ስለተነሳ አሁን ያ ሕያው የሆነው ደሙ በሰውነት ውስጥ ራሱ ያለው ራሱ እሱ ከዛ የተነሳ ምን ያደርጋል? ያስተሰርያል። ስለዚህ ያማልዳል። አሁን መጽሐፍት ያማልዳል አለ። ይኸው ጳውሎስ ያማልዳል አለ። ያ ቀጥይ ሽብሬ ምን አለ? በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁ። በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁ። በቃ አሁን ማለት ያስተሰሪያልን እሱ ነው። ስለዚህ ሕያው ስለሆነ አሁንም ያማልዳል። እኛ ከአባቶቻችን ከነ ጳውሎስ አንበልጥም። ጳውሎስ በአብ ቀኝ ያለው ስለ እኛም የሚማልደው አለ። የዕብራውያን ጸሐፊ የሚማልደው አለ ዘወትር ይኖራልና ስለ እነሱ ሊያማልድ ዘወትር ይኖራልና ብሎ ነገረን። መካከለኛ ነው አለን። ማ ራሱ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ማን ነው ይሄ? ራሱ ጳውሎስ። ማን ነው? የትኛው ጀግና ነው ዝም ብሎ ተነስቶ መጽሐፍ ቅዱስ የሚለውን አይልም ብሎ አይማልድም ብሎ የሚናገረው? አየሽ፣ የሰው ትምህርት አይደለም እኛ የምናስተምረው። አባቶቻችን የተናገሩት እርሱ እውነተኛ የእግዚአብሔር የታመነ ቃል ነው። ማንም ተነስቶ እንደፈለገ ሊቀይረው የሚችል አይደለም። ኦኬ፣ ዛሬም ሕያው ነው ጌታ፣ ዛሬም ይማልዳል። ዛሬም የኔና ያንቺን ኃጢአት የሚያስተሰርየው በገዛ ደሙ
ወደ ቅድስተ ቅዱሳን ስለገባ ነው። በገዛ ደግሞ ወደ ቅድስተ ቅዱሳን ገባ ስንል ደግሞ ምን እያለን ነው? ሕያው ሆኖ ዛሬም አለ በአብ ቀኝ እያለን ነው። ኦኬ ዕብራውያን 9:24 ላይ እስቲ አንብቢልን። ዕብራውያን እብሩ አለሽ? አዎ አውጥቼው ነበር። ይገርማል። 9:24 አንብቢልን። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ስለ እኛ ይታይ ዘንድ ስለ እኛ ይታይ ዘንድ አሁን ወደ ሰማይ ገባ። እርሷ ወደ ሰማይ ገባ። ስለዚህ ፌቨንዬ ምነግርሽ ምንድን ነው? ስለ አንቺ ይታይ ዘንድ ስለ አንቺ ስለ ፌቨን ይታይ ዘንድ ጌታ ኢየሱስ ወደ ሰማይ ገብቷል። እግዚአብሔር አብ ሲመለከተው ስለ አንቺ እሱን ከተመለከተ ከኃጢአትሽ ነፃ ነሽ። በክርስቶስ ኢየሱስ ያመኑቱ ከኃጢአታችን ነፃ የሆነው ስለ እኛ እርሱ ስለታየልን ነው። ታየልን። እግዚአብሔር አብ ልጁን አየልን በእኛ ፈንታ። እኛንማ ካየን እኛ እኮ መሞት የነበረብንን ያንን መለዋወጥ ቆሮንቶስ ላይ እኮ እሱን ነገረን አይደል? ኃጢአት ያላወቀውን እርሱን ስለኛ ምን አደረገው አለን? ኃጢአት አደረገው አለን። ኃጢአት ያላወቀው። ከዛ ለምንድን ነው እሱን ኃጢአት ያደረገው? እኛ የእግዚአብሔር ጽድቅ እንሆን ዘንድ አለን። የእግዚአብሔር ጽድቅ እንሆን ዘንድ መለዋወጥ ተደረገልን። በመስቀል ላይ እርሱ ሲሞት ኃጢአት ስላደረገ አይደለም። የኔና አንቺ ኃጢአት በእርሱ ተቆጠረበት። የእርሱ ጽድቅ ለእኛ ተቆጠረልን። ኃጢአት እኛ በሕይወታችን አንድ ትክክል ነገር አድርገን የማናቅ ሰዎች የእግዚአብሔር ጽድቅ ለእኛ ተቆጠረ። የእኛ ኃጢአት በዘመኑ ስህተት አድርጎ የማያውቀውን በእርሱ ላይ ምን አደረገበት? ቆጠረበት። ተዋህዶ ገብተህ መሞገት እኮ ትችላለህ። ምንም እታች ሆኖ ከዚህ በኋላ እታች ሆኖ መንፈራገጥ አይቻልም። በቃ ግቡና ሞክሩት። አባቶቻችሁ እንኳን በእኛ ፊት አልቆሙም። ስለዚህ ኢየሱስ አሁንም አማላጅ ነው። ለምን መጽሐፉ ይለዋል። የ2000 መጽሐፍ እትም ላይ ኦርቶዶክስ ቤተክርስቲያን ያሳተመችው መጽሐፍ ላይ አማላጅ የሚለውን አስወጣችው። ፈራጅ ብላ በዛ ላይ መጽሐፍ ቅዱስ የሚናገረውን ቃል ሰርዛ ፈራጅ አለችው። ከዛስ እዳጉ ላይ ወይንም ፉትኖቱ ላይ መታገን ምን አለች? የግሪኩ ግን አማላጅ ይለዋል አለች። እና በግሪክ ኦሪጂናል የሆነው ማኒስክሪፕት አማላጅ እያለው የኛው የጦዙ ቄሶች እየመጡ ፈራጅ የሚሉት ማን ስልጣን ስለሰጣቸው ነው? በእግዚአብሔር ቃል ላይ ማንም ለሰው ሕይወት ግድ አይላቸውም። እህቴ አምልጪ ስንልሽ ይህን ነው። መጽሐፍ ቅዱስ አንብቢ። በቃ ገልጠሽ መጽሐፍ ቅዱስሽን አንብቢ። ኢየሱስ ለእኔ ማን ነው ብለሽ ፐርሰናሊ ለአንቺ ማን እንደሆነ ፈትሺ። እህታለም ነገ በጌታ ፊት ስትቆሚ ቄስ መጥቶ አይሟገትልሽም። ጳጳስ መጥቶ ፓስተር መጥቶ ለአንቺ አይቆምም። አንቺ ራስሽ ነሽ የምትቆሚው በጌታ ፊት። ዩ ሲም ቬሪ ብሪሊየንት ያንግ ወመን፣ በጣም እንትን ያንግ ነሽ፣ ብሪሊየንት የሆንሽ ነሽ ብዬ አስባለሁኝ። the way you conduct yourself, the way you speak፣ እንዳነጋገርሽ ማንበብ ትችያለሽ፣ መጻፍ ትችያለሽ ብዬ አምናለሁ። ይህንን ሁሉ ግብዓት እግዚአብሔር ሰጥቶሽ አንቺ መጽሐፍ ቅዱስ አንብበሽ ስለ ራስሽ ሕይወት በክርስቶስ ኢየሱስ የተደረገልሽን ፋይንድ አውት ካላደረግሽ እና ሰዎች በሚነግሩሽ ራሳቸውን በአንቺ ሕይወት ላይ አክብደው እንደ ትልቅ ነገር አድርገው መጽሐፉ የሚለውን አይልም ብለው በራሳቸው ትርጉምና በራሳቸው ስልጣን የፈለጉትን አድርገው ሲያበቁ እህት ዓለም ነገ እነሱ ስለ አንቺ አይጠየቁም። አንቺ ስለ ራስሽ ትጠየቂያለሽ። ስለዚህ መጽሐፉ የሚለውን እንላለን፣ መጽሐፉ የማይለውን አንልም። መጽሐፍ ዝም ያለበት ላይ ዝም እንላለን፣ መጽሐፍ የተናገረበት ላይ እንናገራለን። ይህንን ስንናገር ከእውቀትም ከፍለን እናውቃለን። ጳውሎስ እንዳለ
ከትንቢትም ከፍለን እንናገራለን አለ። በቃ ማንም ሰው ሙሉ እውቀት ያለው የለም። ነገር ግን ስለ ክርስቶስ ኢየሱስ የድነት ሥራ ሁላችን የተገለጠ እውቀት ግን አለን። እርሱም ከክርስቶስ ኢየሱስ በቀር የሚያድን የለም፣ የሚያማልድ ከእሱ በቀር የለም፣ አማላጅ የሚለው መጽሐፍ ከእርሱ በቀር የለም። he is the only one። እርሱ ሕያው ስለሆነ ዛሬ ጻድቅ ትሆኚ ዘንድ በእርሱ ዘንድ እሱ ስለ አንቺ ሊታይ በፊት የቆመ እሱ ብቻ ነው። ወደ ሰማይ የገባ እርሱ ብቻ ነው። ሰማያትን ያለፈ ታላቅ ሊቀ ካህን እርሱም የእግዚአብሔር ልጅ ኢየሱስ ክርስቶስ አለን ያለው። ከዛ በድካማችን ሊራራ የማይችል ሊቀ ካህን የለንም አለ፣ በነገር ሁሉ እንደኛ የተፈተነ ከኃጢአት በቀር። ከዛ ስለዚህም በእምነት ወደ ጸጋው ዙፋን ቅረቡ አለ። ይቅርታና ምሕረትን ጸጋና ምሕረትን እንድንቀበል በሚያስፈልገንም የሚረዳንን ጸጋ እንድናገኝ አለን። መጽሐፍ ቅዱስ። ይሄ ሊሆን የሚችለው ግን አንቺ በክርስቶስ ኢየሱስ የተደረገልሽን ፋይንድ አውት አድርጊ። መጽሐፍ ቅዱስ አንብቢ እህቴ። እዚህ ላይ ውርውር የምንለው እኛም አንጠቅምሽም። ብዙ የሚጠቅምሽ የምንነግርሽን ነገር በእውነት ይሄ መጽሐፍ ይለዋል ወይ ብለሽ ሄደሽ መርምሪ። እንደ ቤሪያ ሰዎች መጽሐፍ ስለ እነሱ ሲመሰክር የቤሪያ ሰዎች ልበሰፊዎች ነበሩ ይላል። ከዛስ ጳውሎስና ሲላስ የነገሯቸውን ያንን ምክሮቻቸውን እየሰሙ ይሄ ነገር እውነት ይሆንን ብለው መጽሐፍትን ይመረምሩ ነበር ይላል። እነኚህ ሰዎች ልበሰፊዎች ናቸው። ጳውሎስ ሰብኳቸው። እህቴ አንድ ተራ ሰውዬ እንደኔ እኮ አይነት ሰው አይደለም የሰበካቸው። አንድ ተራ እኮ ቄስ አይደለም የሰበካቸው። አንድ ፓስተር እኮ አይደለም የሰበካቸው። ጳውሎስ ሰብኳቸው። እነኚህ ሰዎች የተናገሩት ንግግራቸው እውነት ይሆን እያሉ መጽሐፍትን ይመረምሩ ነበር ይላል። ስለ እነሱ መጽሐፍ ቅዱስ ሲመሰክርላቸው ምን አለ? ልበሰፊዎች። መመክርሽ ነገር ልበሰፊ ሁኚ። በምልጃው ዙሪያ ያለው መጽሐፍ ቅዱሳዊ ፋክት ይሄ ነው። ቅድም ይኸው ተዋህዶ የሚባለው ውርውር ሲል ናግባ ፕሊስ ብዬ ኢንቫይት ባደርገው እምቢ አለኝ። ያለው ፋክት ይሄ ነው። ኢየሱስ ይወድሻል እህቴ። ከኃጢአትሽ ነፃ ትሆኚ ዘንድ በክርስቶስ ኢየሱስ ካመንሽ በቃ ዛት ሴት እሱ ስለ አንቺ ይታያል። እሱ ስለ አንቺ ይታያል። ስለ አንቺ ይታይልሻል። ጌታ ኢየሱስ ይወድሻል። ያለው ይሄ ነው። የተከፈለልሽ ዋጋ በዋጋ ደረጃ እንደዚህ ነው ተብሎ የሚተመን አይደለም። በጣም ትልቅ ነው፣ ግን የተሰጠን በነፃ ነው። በቃ በነፃ አንዲት ነገር ያደረግነው አስተዋጽኦ የለም። ከዘመናት መካከል ነቢያት ስለ እርሱ ተናገሩ። ኢየሱስ ራሱ መጽሐፍት ሁሉ ስለ እኔ ይናገራሉ አለ። ነቢያት ብትዩ መዝሙራት ብትይ ኢንታየር ተናህ የሚባለው እንዳለ የብሉይ ኪዳን መጽሐፍት ቢባል ስለማን ተናገሩ አለ? ኢየሱስ ስለ እኔ ይመሰክራሉ አለ። ምስክርነታቸው ስለሱ ነው። ይሄን ያለው ኢየሱስ ይወድሻል፣ በእርሱ ብታምኚ የዘላለም ሕይወት አለሽ። ቃሉ እንደሚናገር የተቀበሉት ሁሉ ግን ነው የሚለው በስሙም ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ልጅነት ስልጣን ነው። ከክርስቶስ ኢየሱስ የምንቀበለው የእግዚአብሔር ልጆች እንሆን ዘንድ እና የክርስቶስ ኢየሱስ ምልጃው ይህንን ይመስላል። ዛሬም ሕያው ስለሆነ ዛሬም ያማልዳል እያለ ነው እና ነፍሱን ስለ እኔና ስለ አንቺ በቃ ስለ ወዳጆቹ አሳልፎ የሰጠ ወዳጆች ብሎ ጠራን እንጂ እኮ እኛ ከፍጥረታችን የእሱ ጠላቶች ነበር። ግን እኛን ስለወደደን ግን ነፍሱን ስለ ወዳጆቹ አኖራት አለ። በዚህ ልክ ነው የሚወደን እህቴ። ማንም ሰው እንትን አይልም። ማንም ሰው ለአንቺ ተጠያቂ አይደለም። መጽሐፍሽን አንብቢ። ጸጋ ይብዛልሽ። ተባረኪልኝ። ቤካው እኔ በጣም ደስ መኖርን አለው። በነገር ላይ ቢናዬ ቅድም ከማ ጋር ነው የሚያስታርቀው አለች እና በተለይ አሁን በጣም ብዙ ነገሮች ያነሳ። እግዚአብሔር አምላክ አብዝቶ ይባርክ ቢናዬ። አይ ቲንክ ገንዘብ ታደርጓለች ብዬ ተስፋ አደርጋለሁ ይህን ነገር እህታችን ፌብዬ። ቢናዬ እንትን ምንድነው ቆላሲያስ ምዕራፍ 1 ቁጥር አይ ቲንክ 20 ላይ አንድ የሚገርም ቃል አለ አይደለም? ሐዋርያ ጳውሎስ በመስቀሉ ላይ ባፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር
ሁሉ በእርሱ በኩል ከራሱ ጋር አስታረቀ ይላል። ከራሱ ጋር አስታረቀ ሲል ምን ማለቱ ነው? ኢየሱስ ክርስቶስ ፍጹም አምላክ ብቻ አይደለም። እሱ ፍጹም ሰው ፍጹም አምላክ ነው። በፍጹም ሰውነቱ አስታራቂ ነው፣ በፍጹም አምላክነቱ ደግሞ ታራቂ ነው። ስለዚህ በሰውና በእግዚአብሔር መካከለኛ ሊሆን የሚችል ከእግዚአብሔርም ወገን ከሰውም ወገን መሆን አለበት። ምን ማለት ነው? ፍጹም ሰው ፍጹም አምላክ መሆን አለበት ማለት ነው። እዚህ ኢየሱስ ክርስቶስ ሲያስታርቅ ከራሱም ጋር ነው፣ እንደ የታረቀውም ደግሞ ከእርሱም ጋር ነው ማለት ነው። እርሱ ምንድነው? አስታራቂም ታራቂም ነው ማለት ነው። ሰው ቆላስይስ ምዕራፍ 1 ቁጥር 20 ላይ በጣም በሚገርም ሁኔታ ኢቭን እንኳን ያስታረቅበትን የማስታረቅ ስራ ራሱ በመስቀል ላይ እንዴት እንዳደረገ በምን እንደሆነ ጭምር ነው የሚያስረዳው። ለምሳሌ በፈሰሰው ደሙ ያል። ስለዚህ ከእግዚአብሔር ጋር ሰላምን ያገኘ ነው፣ ከእግዚአብሔር ጋር የታረቅ ነው በክርስቶስ ኢየሱስ በእርሱ ስራ ነው። ያ የምታረቁ የእርቁ ነገር የተከናወነው ከማን ጋር ነው? ከራሱም ጋር ነው። ከራሱም ጋር ነው። ልክ ጥቅስ ደግሞ ቃል በቃል ደግሞ የሚደግም አለ። እሺ ቢናዬ ቀጥል። ቢናዬ ቤኮዬ ቅድም እድል እንስጣት ብዬ ነው። ሌላም ጥያቄ ካላት ጠይቀንና ወይንም እዚሁ ጥያቄ አሁን ያነሳችው ሀሳብ ላይ ግልጽ ያልሆነላት ነገር ካለ ያወራነው ሀሳብ ላይ ግልጽ ያልሆነላት ነገር ካለ ማውራት እንችላለን ብዬ ነው። ያ እችኛዋን ትንሽ እንትን ምንድነው አጠንክረንላት እንዴት ብዬ ከሚል ሀሳብ ነውና ያ ከዛ አንጻር ነውና ስለዚህ እታችን ከገባሽ ካገኘሽ እግዚአብሔር ክርስቶስ ከማን ጋር ነው የሚያሳርቀን? አሁን ላይ ያልሽው ነገር ከራሱም ጋር ነው የሚለውን ነገር ለመመለስ አይደለም። ያ ሌላ ጥያቄ ካለሽ ፌብዬ ያው እንስማሽ። እንግዲህ ሌላም ጥቅስ ይህንን ተመሳሳይ የሆነ ጥቅስ መስጠት እንችላለን። በነገራችን 2 ቆሮንቶስ ምዕራፍ 5 ላይ የሚገኝ ሀሳብ አለ። እሺ ፌብዬ ያለሽ ፌቫችን ቢኒ ጠይቃት ጥያቄ ካላት። ስልክ ገብቶባት ነው። ሌሎች ካላችሁ ግቡኑ። እንደዚህ በሰላም ዛሬ ዳጊን የበላ ጅብ አልጨዋለ። ዳጊ ተኝቷል መሰለኝ። የለም እረፍት ላይ ነው። እንዴት እረፍት ላይ ይሆናል ትያለሽ? ሰው ትውልድ በጨለማ ውስጥ ሆኖ እንዴት ሌሊት ነበረ መሰለኝና ተኝቶ መሰለኝ። ቅድም ደውዬለት ተኝቷል። ያ ፌብዬ ጥያቄ ያለሽ ሌላ ጥያቄ ካለሽ ደግሞ ቀጥዬው እየሰማንሽ ነው። አሁን የለኝም ጥያቄ ሲኖረኝ ደግሞ ጠይቃችኋል። እሺ ምልጃው ላይ ያው እንደነገርኩሽ ነው። ግን በቃ ፌብዬ እኔ የምመክርሽ በእውነት ዘመንሽ በሰዎች ትርክት፣ በሰው አእምሮ በተሰራ ከንቱ ተረት ዘመንሽ እንዳያልቅ እህቴ። በእውነት እኔ ከአንቺ ምንም ማገኘው ነገር የለም። እዚህም ያሉ ወንድሞች እህቶች ከአንቺ ምንም ያገኙት ነገር የለም። ግን የዘላለም ሕይወት እንዲኖርሽ መንግስተ ሰማያት የአንቺ ርስት እንዲሆን ሁሉም ሰው ይፈልጋል። አማኝ የሆነ ሰው ሁሉ ጌታ ስለሚወድሽ ይህንን በእኛ በወንድሞች በእህቶች ተናግሮሻል። በእውነት እኛ ኢሳያስ 53ን አንብበን እንባ የማይተናነቀው አንድ አማኝ የለም። ለምንድን ነው ከተባለ በቃ እናየዋለን የተከፈለልንን መስዋዕት እና እዛ ኢሳያስ 53 ቁጥር 12 ላይ ራሱ እኮ ለአመፀኞች ማለዳ አለን እኮ። ገብቶሻል? አሁን በቃ እኔ መጽሐፍ ቅዱስ አንብቤ በቃ መጽሐፍ ቅዱስን አንብቤ ከተረቶች ራቂ። በቃ ከተረቶች ራቂ። አባቶቻችን የኛ አባቶች የምንላቸው እነ ጳውሎስን እነ ጴጥሮስን ነው። ከነሱ የሚበልጥ አባት የለንም። መጽሐፍን የጻፉልን ከጌታ ከኢየሱስ ክርስቶስ ጋር አብረው የነበሩ ሕይወት ተገለጠ፣ እኛም አይተነዋል፣ የዳሰስነውን የነካነውን ያየነውን እርሱን እንመሰክርላችኋለን ያሉት አባቶቻችን ናቸው። አይሽ እነሱ ፈርስት አይ ዊትነሶች ናቸው። የመጀመሪያ የአይን እማኞች እነሱ ናቸው። ከነሱ ውጭ ሌላ የለም። ስለዚህ እነሱ የተናገሩትን ማንም እንደፈለገ ቀይሮ ሊነግረን አይችልም።
ስለዚህ በእነሱ መሰረት ላይ ለዚህ ነው መጽሐፍ ሲናገር በሐዋርያትና በነቢያት መሰረት ላይ ተመስርታችኋል ያለው። በእነሱ መሰረት ላይ ቆመን እነሱ የተናገሩትን እውነት እንናገራለን። ከዚህ ውጭ ሌላ ምንም ኮምፕሊኬትድ አይደለም። ጎስፕል ጌታ ይወዳል። በቃ የሰው ወዳጅ ሆነ። አመፀኛ ነው ሰው ከፍጥረቱ ጠላቱ የሆነውን ያንን ሰው ወደደው። ምን እናድርግ? ስለተወደድን መወደዳችንን አሜን ብለን መቀበል ነው በክርስቶስ ኢየሱስ። ለምን ወደድከን ማለት አንችልም። በቃ ወደደን። ለምን እንደወደደን እኛም አናውቅም፣ እኛም አይገባንም። እውነቱን ለመነጋገር ነው። ይሄንን ለምን እንደወደደን አሁን ለምን ወደደህ ቢኒያም? እንደው የትኛው መልካምነት አንተን እሱን እንዲወደህ አደረገ ብትይ ምንም የትኛውም እዚህ ጋር ነው ምልሽ የለም። ግን ወደደን። በቃ የሰዎች ወዳጅ ነው ኢየሱስ። በጣም ነው ሰዎችን የሚወደው። እግዚአብሔር የሰዎች ወዳጅ ሆነ። በቃ ተወደድን። እንደዚሁ ፍቅሩ የዚህን ያህል ነው እና በማይረባ ተረት የእግዚአብሔርን ፍቅር ላንቺ ያለውን እንዳያስቱሽ ሰዎች። እህቴ መጽሐፍን አንብቢ ምልሽ ለዚህ ነው። እና ተባረኪ፣ ጸጋ ይብዛልሽ። እንወድሻለን። እኛም ቴንኪው፣ አመሰግናለሁ በጣም ተባረኪ ፌቡዬ፣ በጣም ነው የምወድሽ። ትግልሽ ደስ ይለኛል። ራሴን ታስታውሽኛለሽ እና ጎበዝ ነሽ። ሌሎች ካሉ በቃ እኔ ፌብዬን ታውቂያለሽ። በቃ እኔ እኮ አልኳችሁ እኮ እኔ ፌብዬን ወደ ጌታ ሰላም አንተ ለስድስት ወር ታግዳል። ስገባ ፌብዬ ጅንጀና ይሁን ስብከት ይሁን ማናውቀው ሁኔታ መታሰር አለበት። ሲንግል ሰው ከዚህ በኋላ ሲንግል ሰው ምንም አይነት ስብከት እንዳያደርግ እኔ ያግዳል ለ6 ወር። ማወቄ ነው። በውስጥ እናወራለን ትላለህ ቢኒዬ። አይ ወንዶች እንዳታወሪ ፌቡዬ ነው ያለው። ቢዬ አታውሪኝ አታወራ መቼ አወራሁ? አላወራም። ወንዶችን አላወራም። ኧረ በስመ አብ ወንድ ምናምን አታወሪ። ያው እህትሽ ያለች ብራይት እሷ አታወሪ። ከኔ ጋር ጓደኛ ሆነ እንትን ያለ ተቃቅፈን ነው የምንመጣባቸው። ዛሬ ዳኒ ከፍቷል እያሉ ነው። ጸጋ ይብዛላችሁ፣ እንወዳችኋለን። እኔ ግን ፌብዬን አወራታለሁ። ምንም በቃ ድንበር ጥሽ የሚሆን ቡጅምቡራ ገብቼ ከፈለኩ ኦብጀክሽን ነው ወይ እኔ ነኝ የምከላከልላት። 2 ቀን ምናምን አልገባውም ቤቱና ለዛ ሙድ እየያዘብኝ ጠፊበት ነው አይደል? አይ ሙድ አይደለም፣ የሆነማ ነገር አለ። ቆይ እኔ እና አንቺ እናወራለን። ውስጥ የሆነማ ነገር አለ። ዝም ብሎ እንደዚህ ሲሆን አይቻልም። ሆነ ግን አመሰግናለሁ። በቃ አስበህልኝ ለምን ጠፋሽ ምናምን በቃ ብለህ አስበህልኝ ምናምን ከሆነ ደስ ይለኛል። እንዴ ለአንቺማ እኮ አለማሰብ አይቻልም። እንዴ ለአንቺማ አለማሰብ አንቺን አለማሰብ እኮ አይቻልም። እንዴ አንቺን አለማሰብ ለአንቺ አለማሰብ አይቻልም እኮ። እንዴ ፌብዬ እኮ ናት። ፌብዬንማ እንደምን ማሰበውን ተሳስቦ በቃ ወደ ጌታ መንግስት መጨመር ነው እንጂ በጣም አደግ ነው። ለጌታ ምታ ያለች ሴት ነበረች። አትን ከአንድ ሰሞን ቲክቶክ ለጌታ ምታ በጣም ያሳቀኝ አማርኛ የጌታ ይዋቅ አይደለም አንዴ ቢኒ 6 ወር ከተውግስ ልወገስ ያለሽ ከተውግስ በቃ 6 ወር ማለት ልወገስ እንዲህ ማንን እያወራው ብቻዬን በ6 ወር አልክ። እንኳን 6 ዓመት ራሱ በእውነት እኔ እንደውም ባይዘወይ ፌቨንን እያወራኋት አሁን በጣም በቃ እኔ እየደነቀኝ ያለው የእግዚአብሔር ፍቅር በቃ ለምንድን ነው ሰዎችን ግን እንደዚህ ወደደው? አይገርማችሁ? በእውነት እኛ እኮ መወደድ ያለብን እኮ ፍጥረቶች አይደለንም። በእውነት ግን በቃ ወደደን እና ይሄንን ፍቅሩን እኔ ባይዘወይ በጣም ሆት አድርጌ ሆኜ የምናገርበት በተለይ ኦርቶዶክስ ቤተክርስቲያን ውስጥ
በክርስቶስ ኢየሱስ ላይ የተነገሩ የሐሰት ትምህርቶች ምናምን በጣም ነው የሚያበሳጩ። ለምን ሲባል ሰዎች በእግዚአብሔር ዘንድ እንዴት እንደተወደዱ ፈጽሞ ይጋረድባቸዋል። እንዳያዩት ነው የሚሆነው። ስለዚህ ምን ይታያቸዋል ሲባል ከነሱ ይልቅ በጣም የከበዱ ቅዱሳን የሆኑ ሰዎች እንዳሉ፣ እነሱ በቃ ያንን መድረስ እንደማይችሉ ዘመናቸውን ሁሉ በቃ እንደዛ ታግተ ነው የምትኖረው ታውቃለህ። ግን ኢየሱስ ግን ለእያንዳንዱ ሰው የከፈለውን ዋጋ እንደው በነፍስ ወከፍ የተከፈለልንን ዋጋ የሰውን ልጆች እግዚአብሔር እንዴት እንደወደደ ግን መጽሐፉ ይናገር። በቃ ቅዱሱን መጽሐፍ። ለዚህ ነው ፌቪዬ በጣም እኔ እውነቴን ነው እህቴ ገለጪውና አንብቢ። ጥያቄ ካለሽ ይዘሽ ነኝ፣ ችግር የለብንም። መጽሐፍ ቅዱስ ለየትኛውም ጥያቄ የእግዚአብሔር ቃል ነው። እንትን ነው ቢኒዬ ብዙ ጊዜ አሁን እስራኤሎችን ስታይ እግዚአብሔር አብሯቸው ተራራ ወረደ፣ ቁልቁለት ሄደ፣ በቃ አብሯቸው አንፈልግም። አንተ ባሪያ ሆነ ስትቀጠቀጥ ስትሸቅል፣ በቃ ድንጋይ ስትሸከም ጭቃ ስታወካ ወደ ገብተህ ምግብ የምትበላው በረሃ ላይ መና እየበሉ ጽድት ብለው እየሄዱ ወይዘር ተስተካክሎላቸው በፊታቸው የእንትን አምድ ይከተላቸው ነበር። እግዚአብሔር ጽድት አድርጎ እያኖራቸው የግብፅን ስጋ ማረን እኮ ያለ ህዝብ ነው። ምን ታደርገዋለህ? ታዲያ የሰው ልጅ ማለት ጠማማነቱ ሄደው እነሱ የነሱ ካልሆናቸው እግዚአብሔር ካላዘዛቸው መንገድ ላይ ከተገናኙ ሰዎች ጋር ሄደው ሴቶች ጋር ተነካኩ፣ ተደፋፈሩ። እግዚአብሔር እኮ በጥበቃው እየጠበቃቸው ፕሬዚዳንት የላቸው ምን የላቸው እንደፈለጉ ይሄን አማረ። በጣም የሰው ልጅ በጣም የገረመኝ ፓርቴቱ ጋር ነው። ያንን ሁሉ አይተው አሮን ተነስቶ ነገ ለእግዚአብሔር ምን ሰዋው መስዋዕት አለ ብሎ ጥጃ አሰርቶ በማግስቱ ህዝቡን ሰብስቦ እነሆኝ አለ። ኤሎሄምን አይተውት እኮ ነው በተራራው ላይ ያንን ነጎድጓድ አይተው እኛ እንፈራለን፣ ሙሴ አንተ ሂድና አንተ ይዘህ የምትመጣውን መልእክት እንቀበላለን ብለውት ያንን አይተው ከዛ ጥጃ ሰርተው ለጥጃ እንትን ማለት ማጠን ጀመሩ። ካህኑን ጨምሮ ካህኑ አሮንን ጨምሮ አሮን ነው እንደውም ይህንን ያደረገው። ከዛ በሉ ጠጡ፣ ሊዘፍኑም ተነሱ አለ። አብዛኛዎቹን ግን ሞቱ። ለምን ሲባል በቃ የእግዚአብሔርን ክብር ተጋፉ። እዛ ላይ እያስወልደ ነው። አያሳዝንም? እዛ ላይ በጣም ዋው ደስ የሚል በቃ ቲንክ እግዚአብሔር ጽላት ይዘው ሲወርዱ ስለነበር ያሰበው ጥሩ ነገር ይሰማኛል አለ። ሙሴ ደግሞ አይመስለኝም አለ። እያሱ ግን ያሳዝናል። ሳለ ህዝቡ ደስተኛ ነው በቃ ማለት በደስታ እየጠበቁ ነው ብሎ ነው የጠበቀ። እኔ ግን መጥፎ እንትን ነው የሚሰማኝ ያለው እና ሙሴ ተናደደ። በቃ እግዚአብሔር ለነሱ ያለውን ጊዜ 40 ቀን 40 ሌሊት እና ፌቡ ባይዘወይ በቃ የሰው ልጅ ማለት ክፉ ነው። በዚህን ሲሰራለን ቤተ መቅደስ ሰርቶ ንጉስ ያደረገው ሰውዬ ሴቶች ጠብሶ የነሱን የጣዖት አጸድ አምጥቶ የእግዚአብሔር ቤተ መቅደስ ላይ አስገብቶ አረከሰ። በቃ አለና ስጋ ለብሶ ራሱ ወርዶ አዳነን። በቃ ማንም አይጠየቅበት ምንም የሌለው መዳኑን አቀለለው እና በቃ ያመነ በቃ በአንዱ በጌታ በኢየሱስ ክርስቶስ ያመነ የዘላለም ሕይወት እንዲኖርለት ክርስቶስ ኢየሱስ የኃጢአት መስዋዕቱ ነው መጣ። ይሄ ነፍስን ለዘላለም ወደ አብ እንዲያስገባ ለዘላለም እንዲመልስ ሆነ እንጂ እግዚአብሔር ከሰው ልጆች ጋር ወጣ ወረደ ተዋላቸው እንዴ። ነዋህንም እኮ በውሃ አጥፍቶት ነበር። እነዛ ልጆቹ እሱና ልጆቹ 7 ነፍሳት እንደገና ዓለሙ ነው እኮ እንደዚ አይነት ታሪክ የተሰራ። ሎጥ ሰዶምና ገሞራ ታገሰ በጣም በብዙ እግዚአብሔር። አሁን ግን መዳኛው ኢየሱስ ሆነና በአብ ዘንድ ጠበቃለን የሚል ለዛ ልጆች ኃጢአትን አታደርጉ፣ ኃጢአትን ብታደርጉ ግን በአብ ዘንድ ጠበቃለን። ስ ሃሌሉያ። በውስጥ በቃ እናንተ በደንብ አውሩ። ዳንኤም ከፍቷል መሰለኝ። ቤኮ
ቤካ ምሳሌ በላ ወይ ራት ሊበላ ጥብስ ምናምን የሰራ ይመስለኛል። ቤካ ያለ እሺ ማህበረ ቅዱሳን ወደ ዳንዬ ጋር እንሂድ። ዳኒ ጋር ሰብስበን ደግሞ እዛ በህብረት እናገልግል። ጸጋ ያብዛላችሁ። ፔብያ አትጥፊ። እኔ ጥያቄ ካለሽ ቴክስት ማድረግልን ችግር የለውም። እናወራለን። ተባረኩ። ወዳቸዋለሁ። በጣም በጣም ነው የምወዳቸው ወንድሞቼ እህቶቼ። ፕሊዝ ቤቴን ኮፕሊንክ አድርጉ። በጣም አደገኛ ሁናቴ ውስጥ ነው ያለው እና እንደዛ አድርጉ ባካችሁን። ተባረኩ። ውድድ ነው ማድረጋችሁ። ዳንዬ ጋር እንሰብሰብና ደግሞ እዛ በህብረት ጌታን እናምልክ እናገልግል። እንግዲህ እኛ ተልኳችን ወንጌልን ለፍጥረት ማድረስ ነው። ግባችን ደግሞ ዓለምን በክርስቶስ መጠቅለል ነው። ከዚያ ደግሞ እኛም ከእርሱ ጋር አብረን እዛ መጠቅለል እና ተባረክ። ወዳችኋለሁ። እግዚአብሔር አምላክ እናንተ ጋር ይሁን። ተባረክ።